የሱመያን ቤት በስሜ አዙር እኔና አንተ በስነ ስርዓት እየኖርን ለፍተን ጥረን ለሱመያ አንድ ቤት አይደለም ሁለት ቤት እንገዛላታለን። ይሄው ቃል ገባላለሁ። የምር ጸባይን አስተካክላለሁ። የምትፈልጋትን አየሆንላለሁ። ባለሙያውንላለሁ። ሁሉን ነገር አስተካክላለሁ። ይሄን ሰው ምቀጠቀጠው ምደበድበውን ማቆማለሁ። አብሽር አንተ ብቻ የሱመያን ቤት በስሜ አዙርልኝ። ሌላ እስከዛልሽ አታገሽም? አይሆንም ሰይድ፣ በቃ እኔ የሆነ ነገር እንኳን ደስ ይበለኝ እስቲ የሆነ ነገር አርግልኝ እስቲ ሰይድ ቃል ገባላለሁ። እኔ እኮ እንደዚህ የሚያንቀሸቀሸኝ እንደ እብድ የሚያደርገኝ የቤት ኪራይ ውስጥ እየኖርኩ ስለሆነ ገባ አይደለ? ያኔ የተጣላን ጊዜ እንደውም ከአንቺ ከመጣ ፍትህ ታረግሽ እናትዬ። አልሐምዱሊላህ አልሐምዱሊላህ ከመጣ ዛሬ አልፈታሽ ጭራሽ ጀና አግኝቼ ነው ጭራሽ ምን ትሆኚ? ከራስሽ ከመጣማ አልሐምዱሊላህ ነው። ጭራሽ እኔን ለማፍታት አልሐምዱሊላህ እና ድንግልና ይተመለሳል። ነው ይኸውልሽ የጣልሽበት ሄደሽ ፈልገሽ ችግር የለም። እንግዲህ ውድ ቤተሰቦች ያው እንደሰማችሁት ከሆነ አዩ የዛን ሰዓት ነው እኔ ትንሽ የነቀለች መሆኗን ያወቅኩት የዛን ሰዓት ነው። ምንድነው ያለችው? ድንግሌን አንጣ አስባችሁታል? የዛን ሰዓት ነው በቃ ማለት ቅንጭላቷ መነካቱን ያወቅኩት የዛን ሰዓት ነው። ድንግሉን ስትሰጪው አንቺ ማለት ነው ሻንጣ ወይንም ቦርሳ ኑርልኝ ብለሽ ነበር የሰጠሽው። እዛ ኑር ተብለህ ከተሰጠህ አንተም መልስ ማለት ነው። መልስ የሰው ሀቅ መልስ። ሻንጣ ወይንም ቦርሳ ውስጥ አኑር ካለችህ ማለት ነው። ስለዚህ ፍጥጥ ብላ እንግዲህ ድንግሌን መልስ ይባላል። አኑር ብለሽ ነበር እንዴ ሰጠሽው? የዛን ሰዓት ነው ራሱ ማበዷን ማለት የተረዳሁት ማለት ነው። ስለዚህ ዛሬ ደግሞ መታ እንግዲህ ምንድነው ያለችው? የሱመያን ቤቷን እሷ አትፈልግህም ታሁን በኋላ እንገናኝም ብላለች። ስለዚህ ቤቷን ስሟን በእኔ መቀየር አለብህ ብላ ፍጥጥ ብላ መጣሽ ማለት ነው። ዛሬ ደግሞ እኔ የእውነት ማለት ነው ዛሬ ድረስ አዩ ማለት ነው እንደሌላው ሰው ብዙም እንትን አልልም ነበረ ማለት ነው። ዛሬ ግን ፍጥጥ ብላ ስትመጣ በጣም እንትን አልኩ፣ በጣም አናደደች ማለት ነው። እንደዚህ የዝን ያህል ሱመያ እኮ አለች ማለት ነው፣ በህይወት አለች። ስለዚህ በምን አይነት ሁኔታ ነው ገና የሷን ቤት በእኔ እንደዛ አዙረህ እንደዛ አድርገው አራሻም ነው በጣም አይባልም ማለት ነው። ሰይድንም እንደዚሁ ያው ታሁኑ ልክ የሆነ ቀጠሮ ነገር እንዲያስይዝችለት ወይንም የሆነ ነገር በቃ የሆነ ኬዝ እንዲያለ ነገር አርጋ ነው እንግዲህ ስትናገር የነበረው ማለት ነው። ያው ሰው በሶስት ቀን ላትቆይ ትችላለህ ምናምን ብዙ ነገር አውርታለች። ስለዚህ ውድ ቤተሰብ እኔ ያው ያዩ ሁኔታዎች በጣም ለየት እያለ መጣ ማለት ነው። እብዴቷ በጣም እየለየ መጣ ማለት ነው። እንግዲህ የሷን ቤት ስሟን በእኔ ስም ካረክ ባለሙያ ሆንልሃለሁ፣ ምንጫነጨውን አቆምልሃለሁ፣ ሰው ምማታውን አልማታም። ይሄ እኮ ምንድነው ማለት አውቋበድ ማለት ነው። አውቋበድ ናት ማለት ነው። ስለዚህ በጣም ሁኔታዋ በጣም እየገረመኝ ነው። እስቲ ውድ ቤተሰቦች እስቲ ቆይታቸውን እንየው ማለት ነው። ማንኛውም እኔ ብዙ ለምኛለሁ ቪዲዮ እንዳይለቀው ይቅርታ ምናምን በቃ እኔ ያለውን ነገር አደርጋለሁ ብያለሁ። ስልኬንም አያነሳም አኮረፈ። ብቻ እዚህ ጋር በቃ ዩቲዩብ ላይ ይቅርታ ለማለት ነው። ይቅርታ ቢሆንሽ እኔ በጣም ይቅርታ። እኔ ጥርሱን መታለው ብዬ አይደለም፣ እኔ አፉን ይዝጋልኝ ብዬ ነው። ምክንያቱም እኔ ባለቤቴ በሌለበት ቦታ ለምንድን ነው የምታሽው? ሲቀጥል ደግሞ እሺኝ አላልኩም እኔ እና ያሳዝናል። ብቻ ይቅርታ ለማለት የመጣ ነው። እንዲሁም ወንድምሽ ምን ብለሽ ነው አንቺ? እኔ ምን እለዋለሁ ሰይድ፣ እኔ ሰይድን ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው ሂድና ቢሮ አናግረው አልኩት። ቢሮ መጣና አናገረ። አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ሰዓት ቤተሰብ መጥቶ እኔ ላይ ሲጮህ ነበር። አንቺ ሰይድ እንቺን ትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሳሌው ነገር የለሽ። አንተ ድሬዳዋ ሀረር ሄደ ስትፈልጋት ነበር ሱመያ። በዛን ሰዓት እኔ እዚህ የቤት ኪራይ ውስጥ ነው የምኖረው፣ ምሰራው ነገር የለኝም። አንተ እንኳን የሆነ ነገር ብትሆን እኔ ሜዳ ላይ ነው የምወድቀው። ገባክ? የቤት ኪራይ በየወሩ ነው ኬት አምጥቼ ነው ይሄን ሁሉ ብር የምከፍለው? ወደ 40,000 ብር ኬት አምጥቼ ነው የምከፍለው የቤት ኪራይ? እኔ የምከፍለው
አንተ የሆነ ነገር ብትሆን ስትሄድ የሆነ ቦታ ስትሄድ የሆነ ነገር ባይሰራ እኔ ልክ አንተ ስትሄድ ጠብቃ እቺ አከራያት መጣና ወይ ክራይ ጨምሬብሻለሁ ትላለች ወይ ቀኑ ሳይደርስ ቀድመሽ ክፈይ ትለኛለች። እየተሰዳደብን ነው፣ ሁሌም እየተለያየን ያለነው። እነሱ ደግሞ ይሄንን አዩና በስምሽ እኮ ምንም ነገር የለም ለሌላኛው ሚስቱ አዲስ አበባ አዳማ ሌላ ቦታ ቤት ገዝቷል፣ አንቺ ግን በስምሽ ምንም ነገር የለም ለምንድን ነው ዝም የምትይው አሉ። ለሷ የት ነው አዲስ አበባ መች ገዛውላት? ሪል ስቴቱን ከሆነ በራሷ ብር ነው የገዛችው። እኔ አልፎ ስንት ነው የተጨቀጨቁ? አይቼ የሶስት ወር ጫሰለሽ ብር ራሱ እያጠፋች ነው። እኔ 3 ወራት ብቻ ነው የምጠቀመው። ቤት ውስጥ አብዬ እቀመጣለሁ፣ ውጭም አልወጣም አለ ብር እጅሽ ላይ ግን ለምን አጠፋው ምናምን እንደዚህ ምን እንደምታደርጊ አላውቅም። እና ለማንኛውም ስለሱ ተይና አዩ አሁን እየጨቀጨቅሽ ነው። ስለዚህ እኔ አሁን ለቤተሰብ ስላለ አይደለም የኔ ቤተሰብ ስላሉኝ ሳይሆን ቤት እንድገዛልኝ እፈልጋለሁ። ቤት እንድገዛልኝ? አዎ። አይ እኔ ቤቱን ምናምን አልፈልግም፣ ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ 1-3 ሚሊዮን በአካውንት ያስገባልኝ። 1-3 ሚሊዮን? አዩ አሁን ታውቂኛለሽ ሱመያው ልጆችን ፍለጋ ስዞር ብዙ ብር እያጠፋው ነው። እኔ ደግሞ በቅርብ ደግሞ ሪል ስቴት ገዝቻለሁ። ዲኤምሲ ሪል ስቴት ቤት ገዝተናል አይደለ? እሱም እየተገነባ ነው። ቢያንስ ከአመት ከ5 ወር በኋላ ይደርሳል። እስከዛ ቤት ኪራይ ውስጥ መከፍለው እኔ ነኝ። የዛን ጊዜ እዛ እንገባለን። ቤተሰብሽን እንደዚህ ብለሽ አሳምኝ። እኔ አታስጨቅጭኝ። ወደ ሪል ስቴቱ እንገባለን። ሲያልቅ እዛ ትኖሪያለሽ። አለቀ። እኔ አሁን ይኸውልሽ ገባሽ፣ ብር የለኝም እጄ ላይ ብር ጨርሻለሁ በይላለሁ። ስለዚህ አዩ አሁን ብር የለኝም። ተረጋግተሽ ሌላ ጊዜ እንትን እንላለን። ብር ደግሞ ከሌለክ እኔና ሱመያን እኩል ነው ማድረግ ያለብህ። የእናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይኔ እኩል አድርግ ነው የሚለው። ለሱመያ አዳማ ላይ ቤት ገዝታ ለኔም ትገዛለህ። አዲስ አበባ ላይ ሪል ስቴት ገዝተህላታል፣ ለኔም ትገዛለህ። ሪል ስቴት ኮን ያለው ገዛውላት በራሷ ብር ነው። በቃ አገባኝም። እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ነው። ብር የለክም፣ እሺ ችግር የለውም አይኖርክ። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው የምፈልገው። ምን አይነት ነገር? በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ያለች? አትፈልገኝ፣ ብትፈልገኝም አታገኘኝም። ካሁን በኋላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል። የማንን? የሱመያ። እንዴ ምን ሆነሽ ነው? እንዴት ነው ዞሮ የሱመያ ቤት? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ ፈልጋለሁ መኖሪያ ቤት። አንቺም በተራሽ ይገዛልሻል ሲደርስ። ለምን ብር የለማ ከየት አንተ ትገዛልኛለህ? ስለዚህ ያለውን ቤት በስሜ ማዞር። የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ አልቤት ይገባል። ገባሽ? ከሱመያ ጋር ስንት አመት ለፍተን ባጠራቀምነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ ነው፣ አይነካም። እሱ በጭራሽ እንዳታስቢ። እሷን በሞት እንኳን እሷን የልጆቼ እናት ነች፣ ለልጆቼ ነው የሚሆነው። የእሷ ነው እሱ አይደለም። ኖሬ በሞት እንኳን እሷ አይነካም። ገባሽ? አይቀየርም። እሷ ሱመያን አታገኛትም። ሱመያ ጋር መቼም አትጣርም፣ መቼም አበደን። ስለዚህ ሱመያ አንተን ካልፈለገች ደግሞ ምንድነው ሌላ ወንድ እየጠበቃት ነው፣ ልታገባ ነው። ሌላ ወንድ ደግሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደ እኔ ዞርና በቃ አለቀ። ታግባ። እሷ ምን የምትበላውና ምን አገባለሁ ብላ ተሻለች እና ካልፈለገች ሌላ ወንድ ማግባት ትችላለች እኮ ሴት ልጅ። እናንተ ብቻ ለማንኛውም ስለሱ ተይና፣ እንዴት ነው አሁን? ይኸውልሽ የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀምነው ገንዘብ የሷ የተገዛላት አይደለ? የሷ የራሷ ነው። ገባሽ? እኔ እንኳን ብሞት ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሰይድ ነው ብሎ ያንን ለመውረስም ለምንም አያንቀሳቀስም። ከሱመያ ልጆች ወልጃለሁ። እሱ የልጆቼና የሱመያ ነው። አለቀ። ከአንቺ ደግሞ ልጆች ስወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀም ነው ከአንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ለአንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖረሽ ገና በአንድ ወር በሁለት ወር በአንድ አመት በሁለት አመት አይደለም የተወሰነ አመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት የአዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ። ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። 4 ሚስት እንኳን ቢኖረኝ 3ቱ መጥተው ይሄን አንዱን ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሀሳብ ነው ያመጣው። ሀሳቡ እኮ ጥሩ ነው። አዎ የሱመያን ቤት በእኔ ታዞራለህ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ።
እኔና አንቺ ሰርተን ገና በማገኘው ለምን ይሄ ሱመያ ሀቅ ነው ሀቋን አይነካም እኮ በዛኛው ሀቅ ትገዛላታለህ ብር ሲኖር ትገዛላታለህ አሁን ግን እኔ በስሜ ቤት ፈልጋለሁ ሰይድ በየትኛውም ገዛላለሁ እሱ እኔ እናንተ ብንኖረን በምን ገና እኔና አንቺ አብረን ሰርተን እንትን በምንለው ለሱመያ ምንገዛው አይማ ማይሆን ነገር አታስቢ አየህ ያኔም ደግሞ ለኔ እንደማይሆን ስለምታውቅ ለምን ይሆናል አብረን አንቺ ጸባይሽን አታክለሽ መኖር ሞክሪ ተስተካከይ አደብ ግዢ አብረን አትበጥብጪ ይሆናል ጭቅጭቅና ብጥብጥ ሲኖር ወደ ፍቺ ይሮጣል ሰው አርፌ እኖራለሁ የምትይ ከሆነ አርፈሽ እንደማንኛውም ሚስት ጸባይሽን አስተካክለሽ እዚህ ሳትንቀጭቀጭ ቁጭ በይ ቤተሰቦችንም አሳምኛቸው አስረጃቸው አብረን እንሰራለን